በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የኢየሱስ ክርስቶስ ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ በቀጥታ በአዲስ ርዕስ ወደ ትምህርቱ ካለን ጊዜ አንጻር እንገባለን። የትምህርታችንም ርዕስ የመላእክትን እንጀራ ሰው በላ በሚለው በመዝሙረ ዳዊት ምዕራፍ 77 በቅንፍ 78 ቁጥር 25 ላይ በተመዘገበው ኃይለ ቃል ይሆናል። በቅድሚያ ከቅዱስ ወንጌል የምናነበው የሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 9 ላይ ይህንን ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚህች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ነው የሚለው። የዚህ ቅዱስ ወንጌል የምሳሌ ትምህርት የወይኑ አትክልት ባለቤት የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰው ልጆች በምሳሌ ከልባችን ከብልቶቻችን ከሰውነታችን ባህሪያው በአምሳሉ ስለተፈጠርን ምግባረ ቅድስናን ፍሬያማ የሆነ ሕይወትን እንዲኖርብን ይፈልጋል። የተተከለችው በለስ ነበረችው፣ የሰው ልጆችን ማለት ነው። በለስ የሰው ልጆች ምሳሌ ናት። የሰው ልጆች ሁላችን ሰው የተባለ ሁሉ ከሃይማኖቱ ጋር እግዚአብሔርን ከማመኑ ጋር ምግባረ ቅድስና ደግሞ ያስፈልገዋል። ፍሬም ሊፈልግባት መጥቶ ምንም አላገኘም ነው። በተለያየ ሱስ፣ በተለያየ ዝሙት፣ በተለያየ ኃጢአትና መተትና አስማት፣ ትብተባና ጥንቆላ ሰውነታችንን አቆሽሸ ነው ከሆነ ንስሐ ሳንገባ እግዚአብሔር ከመጣ ፍሬ ካላገኝብን እንቆረጣለን። ይሄ ነው ምሳሌው። የወይን አትክልት ሰራተኛውም የተባለው ያው ቅዱሳን መላእክት ናቸው። እነሆ ከዚህች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም ደግሞ አላገኘሁም፣ ቁረጣት፣ ስለምን መሬቱን ታጎሳቁላለች አለው ነው የሚለው። በዚህ ምድር ላይ ስንኖር ከኛ የሚገባውን ምግባር ቅድስና ሰርተን ፍሬ ከእግዚአብሔር ዘንድ ከሌለን እንቆረጣለን ያለ ዕድሜያችን። የሚያሳየው ይሄንን ነው። በዚህ ምድር ብቻ ሳይሆን ከእግዚአብሔርም ለአንድና ለመጨረሻ ጊዜ እንለያያለን። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት አለው ነው። ይሄ ቅዱሳን መላእክት ወደ እግዚአብሔር ስለ ሰው ልጆች የሚማጸኑት የሚለምኑት ልመና ነው። ብዙ ጊዜ እንበድላለን። በእግዚአብሔር መላእክት እግዚአብሔር እንዴት ተቀን በሚያመሰግኑ በምልጃቸው በተራዳኢነታቸው ወደ ጽድቁ መንገድ እንድንመጣ እድሜን እንድንጨመርልን ያደርጋሉ። እግዚአብሔር በቸርነቱ፣ እግዚአብሔር በይቅርታው፣ እግዚአብሔር በምህረቱ ይቅርታን ያደርጋል። ቅዱሳን መላእክትም የድርሻቸውን የሰው ልጅ እንዲጠፋ አይፈልጉምና ስለኛ ይጸልያሉ። እርሱ ግን መልሶ ያደረገው ይሄንን ነው። ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ነው። ይሄ ነው ስልጣኑ የእግዚአብሔር ነው። ቅዱሳን መላእክት ወደፊት ትቆርጣታለህ፣ ብታፈራ ጊዜና ሰዓትን መስጣት ነው። በደል እየበደልን ኃጢአት እየሰራን አሁንም እግዚአብሔር እድሜን ሲጨምርልን በማስተዋል ንስሐ ለመግባትና ከበደልነው በደል ትተን ወደ በጎና ወደ እግዚአብሔር ፍቅር ብንመለስና ብንሆን መልካም ነው።
ይህ ካልሆነ በደላችንን በበደል ላይ፣ በደልን በበደል ላይ፣ በደልን ኃጢአትን በኃጢአት ላይ እየጨመርን እግዚአብሔር የሰጠንን ጊዜ ካልተጠቀምን ለአንዴና ለመጨረሻ ጊዜ በስጋም በሁለተኛው ሞትም እንሞታለን ማለት ነው። ይህንን ክርስቲያኖች እንድታስተውሉ ነው። አሁን በሕይወታችን ሳለን ለጽድቅ የሚገባውን በጎ ተግባርን ካላከናወንን በሞት መቀጣትም እንደሚኖር ሲያስተምረን ነው ይሄ ቅዱስ ወንጌል። መዝሙረ ዳዊት ምዕራፍ 77 በቅንፍ 78 ቁጥር 24 እስከ 25 ላይ ይበሉም ዘንድ መናን አዘነበላቸው፣ የሰማይንም እንጀራ ሰጣቸው፣ የመላእክትንም እንጀራ ሰው በላ፣ ስንቅንም እስኪተርፋቸው ላከላቸው ነው የሚለው። እንግዲህ የቅዱሳን መላእክት እንጀራቸው ቀን ከሌሊት ቅዱስ 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 በማለት እግዚአብሔርን ማመስገን ነው። ይህንን የምስጋናውን በረከት የመላእክትን እንጀራ ሰጣቸው፣ የመላእክትንም እንጀራ ሰዎች በሉ ነው የሚለው። ይሄ ነው ቅዱሳን መላእክት ያማልዳሉ። የመላእክትን እንጀራ ሰው በላ የቅዱሳን መላእክትን አማላጅነት የሚገልጥ ነው። በሌላው በጥልቀት የሚነግረን ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እስከ 16 ላይ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔርም መልሶ ከእኔ ጋር ይነጋገር ስለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። እንዲህ ነው መልአኩን እግዚአብሔር ያናገረው ስለጠፉት 70 ዓመት ስለተገዙት እስራኤላውያን ቅዱሳን መላእክት ሲያሳስቡ እግዚአብሔር ከቅዱሳን መላእክት አንዱ የሆነውን በመልካምና በሚያጽናና ቃል ተናገረው። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ፣ ነቢዩ ኤርምያስን ማለት ነው። እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽድቅ ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ። ቤቴ ይሰራባታል፣ በኢየሩሳሌምም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። 70 ዓመት የቀጣቸውን በመልአኩ አሳሳቢነት እግዚአብሔር ምሕረት አደረገላቸው። ቅዱሳን መላእክት የሰውን ጥፋት አይፈልጉም፣ ያማልዱልናል ለኛ። ስለ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ ነው የሚለው። ዛሬም የሰራዊት አለቃ ሊቃነ መላእክትና ቅዱሳን መላእክት እግዚአብሔር ኢትዮጵያንና ቤተ ክርስቲያንን በከፍተኛ ችግር ውስጥ ነንና ያለነው በምህረቱ ይጎብኘን፣ በቅዱሳን መላእክት አማላጅነት ማለት ነው። ቤቴ ይሰራባታል ነው የተሰራውም እንዲገለገልበት፣ አዳዲስም ቤቶች እንዲሰሩ እኛም በምግባር በቅድስና እንድንሰራ የእግዚአብሔር መልአክ ይርዳን፣ ያማልደን። በኢየሩሳሌምም ላይ ገመድ ይዘረጋባታል ነው። በኢትዮጵያ ሀገራችን ላይ የወረደውን መከራና ፈተናን በቅዱሳን መላእክት ምልጃና ጸሎት ገመድ ተዘርግቶ ሰላም እንድናገኝ የእግዚአብሔር መልአክ በተራዳይነቱ ይርዳን። እግዚአብሔርም ቅዱስ ፈቃዱ ይሆንልን። ይህንን ያለው የሰራዊት ጌታ እግዚአብሔር ነው ያለው። ነው የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። ስለዚህ እያንዳንዱ ሰው ማታና ጠዋት የሚቀያየሩ መላእክት አሉ የሚጠብቁን። የቅዱሳን አምላክ እግዚአብሔር እኛን በቅዱሳን መላእክት እንድንጠበቅ አድርጎናል። ስለዚህ የቅዱሳን መላእክት ክብር ከኛ አይለይም። ኃጢአትን ብንሰራ ሩቅ ሆነው ይጠብቁናል፣ እንድንድን ግን ስለኛ ይጸልያሉ ነው። ስለ ቅዱሳን መላእክት በተለያዩ አንዳንድ መጽሐፍ ላይ የተጻፈውን ማሳሰቢያ ደግሞ እንይ። ጥብቅ ማሳሰቢያ ይኖረኛል ቅዱሳን መላእክትን በተመለከተ።
በዚህ አጋጣሚ ባለማዊ ድርሰት ማለትም በስነ ጽሑፍ ሙያ ላይ የተሰማራችሁ አንዳንድ ክርስቲያን በምትጽፏቸው መጻሕፍት ውስጥ በመንፈሳዊነት ሐሳብን ለመጨመር ስትፈልጉ ጥንቃቄ ማድረግ አለባችሁ። ለምሳሌ በዚሁ ማሳሰቢያ ላይ የማወሳቸው በቃላት አመራረጣቸውና ታሪክን በየደረጃው አደላድለው ለመጪው ትውልድ እውነታውን በልብ ወለድ መልክ የጻፉት ዴርቶ ጋዳ የሚለው መጽሐፍ ባለቤቱ ምርጡ ደራሲ ልቦናዬን የሚያደንቃቸው ታላቅና ክቡር ሰው እንደሆኑ በድጋሚ አክብሮቴን በዚህ አጋጣሚ ለመግለጥ እወዳለሁ። ይህ እንዳለ ሆኖ በቁጥር 2 የጻፉት ራማቷራ መጽሐፍ ላይ ገጽ 39 አንቀጽ 2 ላይ ስህተት መስሎ የታየኝንና ለወደፊት በሌላ ስራዎቻቸው ጥንቃቄ የተሞላበት አጻጻፍን ይጽፉ ዘንድ በትህትና በድጋሚ አሳስባቸዋለሁ። የእርሳቸውን ዱካ ተከትለው እንጽፋለን ለሚሉ ወገኖቻችን ጠቀሜታው የጎላ በመሆኑ ገንቢ ሐሳብን ሰጥቼበት ለማለት እገደዳለሁ፣ ተገድጃለሁ። ታሪኩ እንዲህ ነው። በገጸ ባህሪ ውበቷን የተላበሰች የአንዲት ሴትን ደምግባቷን፣ ቁንጅናዋን ወደር የሌላት ሴት እንደሆነች ለማስረዳት ፈልገው የተጠቀሙት አረፍተ ነገር ፍጹም ስህተት እንደነበረ ለመጠቆም እሞክራለሁ። ምንድነው ያሉት? እንኳን ስጋ ለባሽ የሆነ ሰው መላእክትም ቢሆኑ ከእርሷ ጋር መዳራት ሳያምራቸው አይቀርም በማለት ጽፏል። ሎቱ ስብሐት። አባባሉ ሙሉ ለሙሉ ስህተት ነው። ይህን መልእክታቸውን አንድ ነገር ያስታውሰኛል። በታክሲ ላይ ሳለው ያደመጥኩት ዘፈን በግጥሙ ስንኝ እጅጉን ተገርሜበታለሁ። እኔ ዘፈኑን ለማዳመጥ በራሴ ፈቅጄው ሳይሆን በታክሲ ላይ ሆኜ የሰማሁት ስለሆነ እስቲ እንስማው። እንስራሽን አድርጎ ቢፈጥረኝ ምን ነበር ከጀርባሽ ቢያውለኝ አለ አርቲስቱ። ከዚህ ሴት ጀርባ ለመሆን እግዚአብሔር ይህን ሰው እንስራ አድርጎ መስራት ነበረበት ማለት ነው። ስነ ግጥሙ ራሱ ደስ አይልም። ይሄ ነው እንግዲህ የዓለም አሸንክታብ። ሰዎች በማስተዋል ስራዎችን አይሰሩም፣ የሚያደርጉትም የሚናገሩትንም አያውቁም። ስለ ቅዱሳነ መላእክት ደግሞ ክብር ልንሰጣቸው ይገባል። ክቡር ጸሐፊው እንዲህ ማለታቸው የቅዱሳነ መላእክትን ተፈጥሯዊ ባህሪያቸውን ካለማወቅ የመጣ ችግር ነው ብዬ ነው የማምነውም የምገምተውም። ይኸው ነው። ማቴዎስ ወንጌል ምዕራፍ 22 ከቁጥር 23 እስከ 33 ላይ በዚያን ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ፣ እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድማማች በእኛ ዘንድ ነበሩ። ፊተኛውም ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁ ደግሞ ሁለተኛው፣ ሦስተኛውም እስከ 7ኛው ድረስ። ከሁሉም በኋላ ሴቲቱ ሞተች። ሁሉ አግብተዋልና በትንሣኤ ቀን ከ7ቱ ለማናቸው ሚስት ትሆናለች አለው። ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። ሕዝቡም ሁሉ ሰምተው በትምህርቱ ተገረሙ ነው የሚለው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሰማይ መላእክት ይሆናሉ እንጂ በሰማይ መጋባት መዳር የለም ነው ያለው። የሰማይ መላእክት የሴት ልጅን ውበትና ደምግባት አይተው የሚመኙ አይደሉም። እነርሱ እሳትና ከእግዚአብሔር የተወሰደ እሳት፣ ከዊነ እሳት፣ የሚያስፈራ ረቂቅ የሆነ ንፋስ፣ የእግዚአብሔር የማይጨበጥ የማይዳሰስ፣ ይሄንን ነው ማሰብና ማወቅ ያለብን። ስለዚህ ቅዱሳነ መላእክትን እንኳን ሥጋ ለባሽ የሆኑ ሰው መላእክት ቢሆኑ ከእርሷ ጋር መዳራት ሳያምራቸው አይቀርም ማለት በምን ድፍረት ነው? ይሄን መለስ ብለው እንዲያዩት እፈልጋለሁ።
በጣም ሰቅጥቶኛል፣ ማለፍም አልችልም ለሕዝቡ በይፋ ስለተነገረ ማለት ነው። በዚሁ ራማቶራ መጽሐፍ ፕሮፌሰር በርናባስ የተናገሩት በገጸ ባህሪያቸው የሰየሟቸውን እርሳቸውም ያስተላለፉት መልእክትን በገሃድ ደግሞ እናየዋለን። በገጽ 74 ላይ ሁለተኛውም አንቀጽ ላይ ብትመለከቱት ይህም አገላለጥ እጅጉን አስገርሞኛል። እስካሁን በምድር ላይ ከታዩት ሰዎች ውስጥ እጅግ ጥበበኛና ብሩህ አእምሮ እንደነበራቸው ከሚነገርላቸው አንደኛ ኢየሱስ፣ ሁለተኛ የቱቤቶራም፣ ሶስተኛ ለዘመናችን ቅርብ የሆነው ጀርመናዊው አንስታይን ይገኙበታል ብለዋል። እዚህ ላይ ጸሐፊውን አይመለከትም። ገጸ ባህሪ ያሉት ፕሮፌሰርን ዛሬ ሌክቸር ነን እናውቃለን ሳይንቲስቶች ነን ብለን በራሳችን ጥበብ ዝም ብሎ አፍ እንዳመጣ መናገር የሚያመጣውን ጣጣ ሳታውቁት ከእግዚአብሔር ጋር ስትጣሉ እንዳትገኙ የሚለውን ማሳሰቢያ ለመስጠት ነው። ስለዚህ ኢየሱስ ክርስቶስ የቱቤቶራን ዕውቀት የሰጠ ለዘመናችን ቅርብ የሆነው ጀርመናዊው አንስታይን ዕውቀት የሰጠ ከነዚህ ጋር አይስተካከልም። እርሱ ፈጣሪ፣ እነዚህ ፍጡር ናቸው። ዕውቀቱንም የሰጣቸው እግዚአብሔር ነው። እናስተውል። ስለዚህ ክርስቶስን ከፍጡራን ጋር አንድ አድርጎ መደመር በራሱ ማሰብ መቅሰፍት ያመጣል። ይህ አስተሳሰብ በመጽሐፉ ላይ በገጸ ባህሪ የተከሰቱት የፕሮፌሰር በርናባስን የስህተት አስተሳሰባቸውን ነው። ወቀሳውም ከሰሳውም ፕሮፌሰር በርናባስንና ዛሬም እናውቃለን እያሉ በክርስቶስ ላይ ከንቱ ለሚያደርጉ ሁሉ እንጂ ጸሐፊውን ክቡር ይስማዕከ ወርቁን አይመለከትም። ጌታችን መድኃኒታችን ኢየሱስ ክርስቶስን ከፍጡራን ደካማ ሰዎች ጋር እኩል ማስተካከሉ በራሱ ድፍረት ነው። ለሰው ልጆች ሁሉ ጥበብንና ብሩህ አእምሮን የሚሰጥ ማን ሆነና ነው? አምላካችን ኢየሱስ ክርስቶስን ከነ ቤቱራም እንዲሁም ከነ አንስታይን ጋር የተደላደለው በስክነት እናስተውል። ሰሚ ጆሮ ያለው ቢኖር ስማ፣ ለጆሮም ይሰቀጥጣል። ተጨማሪ ማሳሰቢያ ይኖረኛል። ራማቶራ ከሚለው መጽሐፍ ላይ ያለውን የስህተት መልእክት በአዋጅ እንድገልጠው የተገደድኩት መጽሐፉ ለመላው አንባቢያን በገሃድ የተሰራጨ በመሆኑና ሁሉም ሰዎች ይመለከቱታል ከሚል ቀና አስተሳሰብ እንደሆነ አድማጮች ቀድማችሁ እንደምትረዱኝ ተስፋ በማድረግ ነው። በተቀረ ከመጽሐፉ ደራሲው ባለቤት እኔ በእውቀት የተሻልኩኝ አይደለምና ካለኝ ውሱን እውቀቴ አንጻር ድፍረት አድርጋችሁ እንዳትመለከቱብኝ በእግዚአብሔር ስም በትህትና አሳስባችኋለሁ። ክርስቲያናዊ ስነ ምግባር ማለት ይህ ነው። የመጽሐፍ ቅዱስን ቃል በማወቅና በመረዳት የእግዚአብሔርን ለእግዚአብሔር የዓለምን ነገር ለዓለም የቄሳርን ለቄሳር መስጠትን ልመዱ። ጸሐፊያን ጥንቃቄ አድርጉ። መልእክት ይሄ ነው። የመላእክትን እንጀራ ሰው በላ። መዝሙረ ዳዊት ምዕራፍ 77 በቅንፍ 78 ቁጥር 25። ያስተማረን የመከረን ኤልሻዳይ ሁሉን የሚችል አምላክ ቸሩ መድኃኔዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።